ራሴ ወድጀው ከወደድኩት ዋይና ግን እኔ በሰው ፈልገሽልኝ የምታጋባ ሴት አይደለም። እኔ ልጅ ለማሳደግ ብዬ ቆጭ ብዬ ላንቺ እንደታምራ ገለታ ቡና ሳፈላልና ፊቴ ሲሰፋ ፋራ ነው እንዴ መስተርኩሽ? እከካ ልጆቻችንን እንዳንረሳ እያልን ነው፣ ወደ ኋላ ለመሄድ እንዳንሸወድ እያልን ነው። ለመሸወድ እኮ አንድ ቀን ብትወጪ መንገደኛ መሆን ትችያለሽ። የትኛው ክብር ደግሞ አሁን ደግሞ በትዳር ክብር አቤት አቤት! ይሄ አፕስቴር እና ዳውንስቴር ሆናችሁ የምትተኙትን ነው ትዳር የምትሉት እናንተ። ወጣችሁ ስለማታወሩት ላይፋችሁ በቃ ሶ ቢዩቲፉል ምናምን ነው፣ በቃ እንደዛ ነው የምታስቡት እናንተ። ባሎቻችሁ ከሚያስቀምጧችሁ እኔ ልጆቼን ይዤ ባልሽ ከሚያስቀምጥሽ በላይ ይኖራለሁ ላይፌ። ትረስሚ መጀመሪያ ሰውን ስታወሩ ስነ ስርዓት አለኝ ማሚን በጣም ወዳታለሁ ካላችሁ መጀመሪያ ሰውን ነው ማውራት ያለባችሁ። ሰዎች እዚህ ላይ በላይ ሲመጡ ደግሞ ባል ያጣ እናንተስ ባል ኑራችሁ እዚህ ተጠዳችሁ ነው የምትሉት። የትኛውን ትዳር ነው የምታወሩልኛ ጋይስ? የትኛውን ትዳራችሁ? ይሄ እየተጨቃጨቃችሁ ትምህርት ቤት አድርስ አታድርስ እያላችሁ የምትልኩት የአበሻ እኮ ትዳር ቢል መክፈልና ባል አለ ለመባል እያለ የሚያንኮራፋውን ነው ባል የሚሉት። ፍቅር ካልሰጠ ጊዜ ካልሰጠ የምናባሽ ባል ነው? እኔ እንደውም ጊዜ ተነስቼ ማላቀም ቴንክስ ጋድ እኔ ክርስቶስን ወንድ ልጅ እንዲህ ጊዜ ስጠኝ ብዬ ጠይቄ ማላቀም never ጠይቄ ማላቀም። ማርያም እንደውም ጊዜ ስጭኝ ተብዬ ነው ተጠይቄ ማቀኔ የሞጣ ጨዋታ መጣ በዚህ ሲሪየስሊ ማርያም እኔ ጊዜ ስጭኝ ተብዬ እኮ ነው የምጠየቀው። ጊዜ ስጠኝ ብዬ ጠይቄ ማላቅ እከካ አረ ማርያም እኔ እንደዚህ አሁን አረ ጊዜ ስጠለኛ እንኳን ብዬ አንድም ነገር እኔ ክለብ ይዘኝ ሂድ ክለብ ውስጥ ይዘኝ ሂድ ብዬ ጠይቄ ማላቅ አልሄድም ብዬ እናንተ ጋር እዚህ ስር መጠመጥ በሚሄድበት ሁሉ እኔ እንድሄድ ነው የሚፈልገው አብሬው። ማርያምን ነው የምላችሁ እኔ ጠይቄ ማላቅ አምና ላየርቲዩ መዋሸትም አልችልም እኔ የውሸት ላይ እስቲ እንትና ሚስት እኮ ባሏ እኮ ይዟት ይወጣል ዲነር ይዘኝ ወጣ ብዬ ማላቅም። እኔ ዲነር ሂደን አብረን እንደው ማርያምን እዚህ ቲክታክ ላይ እንትኑ ስላለብኝ ወደ ቤቴ መምጣት ነው የምፈልግ ብዙ ጊዜ። እናንተ ያረጋችሁትን እኛ ሁሉን አርገነዋል። ግን አንዳንዴ የሰው ልጅ በህይወቱ ሲኖር አለመግባባት አለ። ባለመግባባት ውስጥ ደግሞ ትለያያለሽ። ላይክ አትግባቢ ማቹርድ ካልሆንሽ አስተሳሰብሽ ልትለያይ ትችያለሽ። what's the big deal? እናንተ ደግሞ ወይ ራት አትወጡ ወይ አብራችሁ ዲል አታደርጉ ስለ ልጆቻችሁ። ራስሽ ታመልሻለሽ ራስሽ ታደርሻለሽ። 7 ቀን ይሰራል እንደ ውሻ በሌሊት ይመጣል። ይሄን ነው ትዳር የምትሉት እናንተ። ከእንደዚህ አይነት ኑሮ 10 እጅ እኔ ብቻዬን ከልጆቼ ጋር ብኖር አይሻለኝም እንዴ? እንዲያውም እኔ ፍቅር ስሰጥ ውጭውን የሚያይ ሰው አይደለም አብሮኝ የነበረው ማርያምን። ግን እኔ ብዙ በቃ ያናድደኝ ነገር ስላለ እንዴ ፕሬግናንት እያለን በቃ እንደ ሴት ትሪት አልተደረኩም ብሎ ጭንቅላቴ ስለሚያናደኝ እንጂ ወዝን ወንድ አለ ከምትሉት ቤታችሁ በየቤታችሁ እኮ ጥፋት አለ ጋይስ። እኔ በሴትነቴ ቤቴ ውስጥ ለማደርገው ነገር ዲስሪስፔክት አደርግ ያላቅ ስንትሽ ዲስሪስፔክት እየተደራረግሽ አይደል እንዴ ቤት ውስጥ የምትኖር? ከዛ ማይዝ ባንድ ያለሽ ፒክቸር ላይ ስትወጪ ካካሙሉ ንገሩኝ ባይ እንዲህ ነው ላይ ክሮስ ዘ ላይን ስታረጊ አውጥቼ ማነጥፍሽ እያንዳንድሽ ከኔ ጋር እንዳትሰፋፈጡ። እኔ ስመጣ ጫወታለሁ፣ ስጫወት የሚያከብረኝን ሰው አከብራለሁ። ልክ እንደዚህ ዝም ብዬ ማንንም እያስገባው እኔ ችክክ አይደለሁም ሴት አይደለሁም። እኔ ላይክ እንደ ሴቶች አተንኳኳብኛል እንደ ሴቶች እየደዋወልኩኝ 10 ስለ ሰው ህይወት ኢንቨስቲጌት ማድረግ አይደለሁም። እኔ በጣም ነው የሚያስጠላኝ ወሬ። ከዚህ በፊትም አይጂ ላይ የሚያውቁኝን እነ ፍርዬን ጠይቋቸው። እኔ እንደ ችክ አይደለሁም ወሬ እንደዚህ ማለት ሰው እንኳን ደውሎ በጣም ፈልጌሽ ነበር ማሚዬ ፕሊዝ ኮል ሚ ብሎ ደውዬ ወደ ገደለው ላይክ ወደሚያስፈልገው ፖይንት ካልገባ I don't think you are normal ብዬ ነው ምዘጋው። በቃ ይሄ ማንዛዛት የሚባል ወሬ አልወድም። ተደዋውሉ ከሴትም ከወንድም ጋር ወንድ የምደዋውለው ጥቂት ሰው ነው። እነሱ ሙድ ስላላቸው ወሬ በቃ ይሄ ፐርሰናል ወሬ የሚወራኝም የለኝም። እነሱንም አልጠይቅም። በራሳችን በሳቅ ምስቀው ነገር ላይ ነው ምስቅ። አንዳንዱ እኮ ባልሽ ምንድነው የኛው ልጅ የት ነው የወለድሽው ቤቱ እንዴት ተገዛ በዚህ ወጥ ወርዶ ሰው በቃ ኢንቨስቲጌት የሚያረጋሉ። እኔ ችክ አይደለሁም ሴቶች ናቸው ወረኛ ቁጭ ብለው። ከዛስ ለመግባባት ደግሞ አንቺን መንገድ ይፈልጋሉ። ከኔ አልፈሽ ተርፈሽ ከእህቴ ጋር ጓደኛው ነሽ ስለኔ ለእህቴ አውርተሽ ቁጭ ብለሽ በመጥፎ እኮ አይደለም ደግሞ ትለኛለች እንጂ yes of course በመጥፎ ነው። ምኑን ነው የምታስቡልኝ? እኔ ባል ፈልጋለሁ አላልኩሽ እከካ
ከዚህ በፊት በጣም ማቃት የምወዳት አይጂ ላይ እያለን ምን ትለኛለች? ማሚዬ በጣም እወድሻለሁ፣ የሆነ ሰው ያይሻል እዚህ ጋር የአክስቴ ልጅ ነው ዶክተር ነው ግን ትንሽ እድሜው ተለቅ ይላል። ከዛ በኋላ ዘጋዋት አውርቻትም አላውቅም። ቢካዝ ሽኖው ስለኔ ምን አይነት ህይወት ውስጥ እንዳለው ገባ። የሰው ህይወት ውስጥ ልንገባ ስንል መጀመሪያ ጭንቅላታችን ንጹህ መሆን አለበት። ለሪሌሽንሽፕ ትክክል ነኝ አይደለም ጭራሽ ልጄ ጋር ማመጣው ሰው ማለት ነው እኮ ነው የምታወሩኝ እንደዚህ ደንቆሮ ድፍን ጭንቅላት ካልሆናችሁ በስተቀር ወንድ ልጅ ቤት አመጣ ልጅ ላይ ለመጨመር እኮ ስቴክ ታይም በጣም ፐርሰናሊቲው ማየት አለብኝ መውደድ አለብኝ። 5 ካምፓኒ ያለው 6ኛው እሱ ነው 7ኛው ላንቺ ይሰጥሻል አይነት ጨዋታ። ይሄ እኮ ጎልድ ዲገር መሆን አለብሽ ወይ የመጨረሻ ሙልጫሽ የዳ ልጅ መሆን አለብሽ። የእናት አባትሽ ህይወት ልትቀይሪ ብለሽ ራስሽን ሴል ላይ የምታስቀምጭ ሴት ማለት ነው። እከካም በጣም ነው የደፈራችሁ እበት እኔ ባልፈልጉልኝ አላልኳችሁ ብያችኋለሁ እንዴ? እኔ ብስብሶች አንድ ሰው ከዚህ ቤት ስትገቡ ገብታችሁ ልትጫወቱ ነው የምትመጡት። ስትጫወቱ ደግሞ ተጫውተሽ መሄድ ነው። ስልክ እኮ ነው የምልከው። ወይ ማሚዬ በጣም ማውራት ፈልጋለሁ ፈልጌሻለሁ ስትሉኝ ማሚዬ ቴንኪው በጣም ፈልጌሻለሁ ስትሉኝ ነው ስልክ እንኳን የምልከው። በዚህ ዘመን አሁን ምን አይነት ደንቆሮ ሴት ካልሆነች ባልተፈልጎላት ምታዋ ያው ምን የሶሻል ሚዲያ ሰው ማለት ነው እንዴ? የመጣው ሁሉ ባል ይመስልሻል እንዴ? ልክ እኔ ባል ፈልጋለሁ የታፔላ ላይ እንደጻፍኩ እዚህ ጋር ወይ ማሚዬ እሱ እኮ 6 ካምፓኒ አለው ለምን 7 ካምፓኒ አይኖረው? ምን አባሽ አገባኝ? ይሄ ቆርማዳ የሰባዳ ልጅ የት አባቱ አግኝቶት ነው? እንደውም ኢንቨስቲጌት እናደርገዋለን የት አባቱ እንዳመጣው ይሄን ንብረት እከካ። ከዛ ደግሞ ልጨምሪኝ ይሆናል እዛ ወይ ሰርቋ አምጦት ይሆናል ልትማግጅኝ አብረሽ አስገብተሽ ብስብስ ኢነርጂን ሁሉ ለልጆቼ ያካፍሉብኛል። ደደቦች ለእናንተ እንደው አንዳንድ ሰዎች በትዳር የምትመጻደቁ ሰዎች አላችሁ። እንደው የሆነ ታይም ባዩአችሁ የእናንተ ትዳር የት እንደሚደርስ ቢኮዝ መጥፎ ነገር ውሽ አላደርግም። ጥሩ ትዳር ላላት ሴት ብለስ ፋሚሊ ነው ምን ግን አንዳንዴ ትዳርን ልክ እንደንትን አድርጋችሁ የምትይዙ ሴቶች አላችሁ። እንዴ 40 ዓመት 50 ዓመት እኮ አብረው ኑሮ እኮ የተለያዩ ሰዎች አሉ እኮ። ወንድ ልጅ ሁሌ ባዳ ነው ስታነ ይሄዳል። ስትወርቂ ጥሎሽ ነው የሚሄደው። እንኳን ያሁኑ ወንድ ደግሞ ዞር በዚህ ሳም በዚህ ጥቅስ በሚደረግበት ዘመን ላይ አይ ዶንት ኖ ወንድ እኔ ንብረቴ ትልቁ ንብረቴ ነው ብዬ ማስብ ልጆቼ ናቸው። ልጆቼ 18 ዓመት እስከሚሞላቸው የሆነ ሰዓት ጥለውኝ ነው የሚሄዱ። ባልን ልክ እንደ ትልቅ ነገር ኦፍ ኮርስ እግዚአብሔር ለባረከው ትዳር ዝግድ ግን የዚህ አሜሪካን ያላችሁ ሴቶች ምንም የተባረከ ትዳር የላችሁም። ቡልሺት ቦምባስቲክ ጋደመ ባልሽ ቁጭ ብሎ እኔን ነው የሚያወራው ደውሎ። አንቺ እዛ ግንድ ቂጥሽን ጥለሽ ስተኝ እከካም ደግሞ ለባል አለን ብላችሁ አደባባይ ላይ ስታወሩ አታፍሩ ጉዳሞች። እንደናንተ አይነቱን ባል ብዬ ይዤው ከምዞር እኔ 10 እንጂ ቲክታክ ላይ ብዋረድ ይቻለኛል። ማርያምን እንዴ እኔ እኮ አንዳንዴ ማቹርድ ያለ መሆን ሪስፖንሲቢሊቲ ያለ መውሰድ እንጂ ባልሽ ከሚሰጥሽ ክብር የኔ ባል ይሰጠኛል ክብር። እኔ በሱ ወይ ክሬት ብደረግለት አስወር ነው የምላችሁ። እንዴ አንዳንዶቻችሁ ባላችሁ እኮ የሆነ አረበስባም ዞር ብሎ ማያያችሁ አልጋ ላይ አልጋ እንኳን ለይተሽ አፕስቴርና ዳውንስቴር ምተኝ እከካሞች ደግሞ እናንተ ሰው ሆናችሁ ስለ ትዳርኛነት ነግሩን። ማርያምን እኔ እንደው እንደ ሴቶች ብሽቆጠቆጥ እዚህ ቤት ውስጥ ለወንድ ልጅ እንደኔ ትዳር የሚኖረው ሰው የለም። ግን እኔ የሌለኝን ተፈጥሮ አላመጣም ወንድ ልጅ ለመያዝ ብዬ አላጎበድድም። ህይወት ስትፈልጊ የምትኖሪያት ነገር ነው በቃ። ህይወት ደግሞ 50-50 ነው ከሰው ልጅ። ያኛውም መውሰድ አለበት ሪስፖንሲቢሊቲ፣ ይሄኛውም መውሰድ አለበት። ቤት ልመራ ብዬ እኔ ከብረት አልመጣውም። እንደዚህ ከሆነ ብቻዬን ነው አምኜበት መኖር ያለብኝ ህይወትን ቢኮዝ ዋጋ እየከፈልኩ ነው ለልጆቼ ብዬ አስባለሁ። ግን በቃ ስሰሟቸው ትዳሬ ባሌ ትዳሬ ወይ ከኛ የተሻለ ኑሮ አይኖሩ ወይ ከኛ የተሻለ መኪና አይነዱ ወይ ከኛ የተሻለ ሪስፖንሲቢሊቲ ያውቁ ወይ ከኛ የተሻለ ባካፕ መኒ የላቸው ቆረቆንዳ ሁሉ ባልሽን ይሄ ምንድነው ቫላንታይን ዴይ ሲደርስ እንትና እኮ ከእንትና ቤት ይዟት ሄዷል ለምን ይዘኛ አትሄድም እያልሽ የምትለምኝ ደከከናም ነው ያለሽ። እኔ ያ $10,000 ወጦ ጫማና ልብስ የሚገዛልኝ ነው ማዘርስ ዴይ እንኳን እኔ ክርስቶስ ጉራ ምናምን ሳይሆን ሚዲያ ላይ ነው ያረኩት። ያንንም በነበረን ላይክ ትሰጣጫለሽ ፍቅር እኮ አይደለም በምትሰጣጭው ነገር ገንዘብን ቫልዩ ከሰጠ ነው
በብዙ አይነት መንገድ ተሰጥቶኛል። እኔ ግን ያ አይደለም መጀመሪያ ሰው ፎከስ ማድረግ ያለበት ነገር ላይ ፎከስ ማድረግ አለበት። ማቹርድ አስተሳሰቡ ሌቭሉ ወደ ላይ ማለት አለበት። የአባትነትን ደረጃ መውሰድ አለበት። እንደናንተ የውሸት አባት ይዤ ለመዞር አይካንት እኔ አይችልም። አባት ጊዜ ለልጁ ካልሰጠ የትኛው ነው አባትነቱ? ቤትማ ወዶ የሚከፍለው ሊኖርበት አይደል እንዴ? መክፈል አለበት ኦፍ ኮርስ በቃ እኔ ታዲያ 6-7 ልጅ ቤት ውስጥ ሆኜ ታዲያ ለምን አይከፍልም? ይከፍላል እንጂ እንዴ ቁጭ ብላ ልክ እንደዚህ እኮ ምናምን እኔ ባልፈልጋል ባልኩሽ የዞረብሽ አንዳንድ ሰዎች ዙሮባችሁ ሰውን ልታዞሩ ምን መጣላችሁ? እኔ am happy my life with my kids that's it። ራሴ ፈልጌ የምወደው ሰው ራሴ ከፈለኩ ነው ማረገው ያንን ነገር አምኜበት። ያውም ደግሞ ታየኝ እኮ ማላቀው ሰው ይዞት መጥቶ እነባርኮን ቤት አብሮ ኖረ ማለት ነው። ለምን 6 ነገር ስላለው ካምፓኒ በዩ ምን በዩ እኔ ከልቤ ማላዳመጥኩሽም። ይሄ ከካም ጸጉሩ ሽበት በሽበት የሆነ ሰውዬ እንዴ! አረ ድፍረታቸው ክርስቶስ እንደዛሬ አልተናደድኩም እኔ። እዚህ ጋር ስንመጣ ባውንደሪያችን ተዋውቀን ነው ማውራት ያለብን። ይሄ ማንም ጌሾ ራስ እንዴ! አረ ማርያም እኔ በጣም ጭንቅ ነው የሚለኝ ሰው ልጅ ወንድ ልጅ ጋር ለመተኛት ራሱ በጣም ነው የምጸየፍ። አምፒክ እኔ ማርያም እኔ ዝም ብዬ ካገኘው ሰው ጋር ዲል ማረግ ሴት አይደለም። እንደዚህ አይነት ሱስ ቢኖረኝ ኑሮ ላንቺ እንደታምራ ገለታ 6 ጊዜ ቡና ሳፈላልሽ አሉልም። አንዳንዱ እኮ ባልኑሮ ታጫውቶ ገንዘብ ይዞ ቢመጣ they don't care bullshit። ምንም እኮ አይመስላቸውም። አንዳንዶች ቤት ውስጥ ባል እያላቸው ሌላ ባል ቴክ ኬር አድርጓቸው ገንዘብ ቢያመጡ ወንዱ ራሱ ዲል የሚያደርግ ነው የሚመስለኝ በዚህ ሰዓት። አረ እንኳን አላቀቀኝ እያለ ያኛው ገንዘብ የሰጠውን የኛው ቁጭ ብሎ ቢበላ ደስታው ነው። እንደዚህ አይነት ህይወት ነው እየኖርን ያለን። እኔ ግን አምብለስ ይሄ ህይወቴ ነው። እኔ ለምን 6 ጊዜ እየተጣገረርኩ ቢሌን አልከፍልም ጋይስ? ግራ ከተጋባው ሰው ጋር ሶፋ ላይ ቁጭ ብሎ እሱን ሳወራስ እኔ በጣም ሪላክስ አድርጌ ምኖር ሴት ነኝ። ማርያም ጭንቅ ነው የሚለኝ። እንኳን ይሄ ማላቀው ሰው አብሮኝ የወለደው የልጆች አባት እንኳን አኩርፎ ለደቂቃ ሲቀመጥ እኔ ጭንቅ ነው የሚለኝ። እኔ ባሪያ ዘር የለብኝም ነው የምል። አልወድም እኔ የሚያኮርፍ ሰው ቤት ውስጥ በቃ ባለ ደስታን ማስብ ሰው ነኝ። ወንድ ልጅ ግን ሪስፖንሲቢሊቲ መውሰድ አለበት። ሪስፖንሲቢሊቲ ማለት በስነ ስርዓት ለልጆቹ እኔ በጣም ጎበዝ ሴት ነኝ፣ ግን ለልጆቹ ደግሞ የሚገባውን ታይም መስጠት፣ እንደ ወንድ ልጅ ደግሞ ሰርቶ ማምጣት ያለበትን አሜሪካን ሀገር የስፎ ከተማውን ሳይሆን የሚገባውን ገንዘብ ይዞ መምጣት አለበት። አሜሪካን ነው ግዴታ ነው ትዳር ላይ ስንኖር። ከዛ ውጭ እኔ 7 ቀን ወንድ ልጅ እያስጠገረኩ ባሌ እኔ ጀግና ነው ምን አይነት ሴት አይደለሁም። አምናዳ እንደዛች አይነት ሴት አይደለሁም እኔ። 7 ቀን እያስጠገረርኩት አባቴ ባሌ እኮ የኔ ጀግና ነው ሲያስተዳድረኝ። ወዶ የሚያስተዳድርሽ ጥለሹ ትሄጂ ባያስተዳድርሽማ ታውቂያታለሽ ኑሮሽን እያንዳንድሽ። እኔ